ዛሬ ፍቅር ቂቤ አጠጣችኝ። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላም እግዚአብሔር በያላችሁበት ብዝት 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 ይበልልኝ። ለድምጼ ጥራት ይቅርታ፣ እንግዲህ ጉንፋን ይዞኛል። የእውነት ዛሬ እኔ በቃ በጣም ነው ደስ ያለኝና ፍቅር በዚህን ያህል ደረጃ ይዳ ይሄን ሁሉ መስዋዕትነት ትከፍላለች ብዬ አላሰብኩም ነበረ። ሩታ በጣም 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 የምትደነቅ ሴት ናት። ማርያምን ለትዳሯ እየከፈለች ያለችው መስዋዕትነት በጣም እልልልል የሚያስብል ነገር ነው እና በጣም ነው ያደነቅኳት ዛሬ። ለምን ብትሉ ሰው ይሄን ያህል ለባሉ ፍቅር እንዴት እንጃ፣ በጣም ፍቅር አላት ለባሏ። እግዚአብሔርን ነው የምላችሁና እኔ በጣም ነው ያደነቅኳትና በዚህን ያህል ደረጃ ሄዳ ትዳሯን ለመመለስ ትዳሯን ለማዳን የልጇን አባት ወደ ቤት ለመመለስ የምትሄደው ርቀት በጣም ነው ደስ የሚለው። የእውነተኛ ፍቅር አላት በቃ ለአብርሃም ማለት ነውና ነገሮች አናዳቸው ስህተቶች ብታጠፋም ግን ያጠፋችውን ነገር ያንን ወደ ጎን አድርጋት የበድላትን ነገር ወደ ጎን ጥላው ይሄን ያህል ርቀት ሄዳ ባሏን ለማዳን እንዴትስ ይሄ ጭንቅላት እንደመጣላት ይሄ ሀሳብ እንዴት እንደመጣላት አላቅም። ለምን ፍቅርን ካለችበት ፈልጋ አምጥታ ይሄንን ማድረግ የምትችለው እሷ እንደሆነች አምና ከእንደገና ፍቅርን አምጥታት በህይወቷ አስገብታ ለአብርሃም ህይወት ለማዳን ይሄን ሁሉ ርቀት መሄዷ እኔ በጣም ነው ያደነቅኩላት። እና በቃ ይሄ ድራማ ነው፣ በቃ ትክክለኛ ድራማ ነው የሰሩት ማለት ይቻላል። እና እንደዛ ተናንቀው ሊገዳደሉ ደበድብሻለሁ ሩታ እንደዛ ጭንቅላቷን ይዛ እንደዛ ተሰዳድበው እንደዛ መባባላቸው እውነት በጣም ነው የሚገርመው ማለት ነው። እኔ በጣም በጣም ነው የገረመኝ። በጣም በዚህን ያህል ደረጃ ሩታ አብርሽን ትወዷለች ብዬ ማለስቤም አላቅም። እና የእውነት ይሄ በጣም ትምህርት ነው የሚሰጠው። ሁላችንም ትዳራችንን በምን አይነት መልኩ ማዳን እንዳለብን እና ለትዳራችን ዋጋ መክፈል እንዳለብን ነው ያስተማረችን። እና ያው የሰው ልጅ ያጠፋል። በእርግጥ ወንድ ልጅ ባሳዩት ልክ ያህል ነው የሚሄደው እና እዛ ጋር ሄርሜላ ጋር ያለውን አክት ምናምን ነገር ወዶታል። ደግሞ ትዳሩን ማጣት አይፈልግም። በሩታ በኩል ብዙ አይነት እንጀራዎች ተከፍቶለታል። ለምን ሩታ ናት የገቢው ምንጭ። እውነቴን ነው የምላችሁ። ሩታ ከአብርሽ ህይወት ብትወጣ የአብርሽ ህይወት እንደዚህ አሁን እንደደመቀ አይደምቅም። በተአምር አይደምቅም ማለት ነው። ለምን ብትሉ ሩታ ድምቀቱ ናት። ሩታ እድገቱ ናት። ሩታ ገቢው ናት። እሱ አላወቀም አልባንንም እንጂ ማለት ነው። ሄርሜላ እኮ አሁን አብርሃም ላይ ነው ገና እሱ ዝነኛ። እውነቴን ነው የምላችሁ። አብርሃም ዝነኛ ስለሆነ አብርሃም ታዋቂ ስለሆነ አብርሃም አሁን ሁሉም ቦታ ላይ እንትኑ ተፈላጊነቱ ስለጨመረ ነው እንጂ አብርሃም ኖርማል ሰው ቢሆን እንደዚህ ታዋቂ ቢሆን ሄርሜላ አብርሃም ላይ ጨው ነስንሳ ራሱ አትቀምሰውም። ያው የእውነቴን ስነግራችሁ ማለት ነው። ለቃላት አጠቃቀሚ ይቅርታና እንጂ ሄርሜላ አብርሃምን የእውነቴን ስነግራችሁ አብርሃም ዝና ታዋቂነት ባይኖረው አብርሃም አሁን ሰው ሁላ አብርሃም ባይለው ሄርሜላ አብርሃምን ዞር ብላ እንደማታየው እንደምትንቀው ነው እኔ የምነግራችሁ። አብርሃም እኮ ምናልባት ጸባዩ ደስ ይላል ትንሽ ምናልባት ቁመናው እንጂ እኮ መልኩ እንኳን የሚመረጥ ሰው አይደለም። እና የእውነቴን ነው የምላችሁ። እኔ ሩታን በጣም ነው ያደነኳት። እና ፍቅርም ራሱ ደግሞ ይሄን ያህል በቃ የሰው ህመሟ የሩታ ህመም ገብቷት የሩታ በቃ አብርሃምን ይሄ ሁሉ ሰው ታዝቦታል። ፍቅር እንኳን ይሄን ያልታዝበው ለአብርሃም ሩታ ልታግዛት ከሄደች ሰው ሁላ ማለት ነው ሚዲያው ሁላ የሚከታተላት ኦዲየንስ ሁላ አብርሃም ከሩታ ጋር እንዲጓዝ ነው የሚፈልገው ማለት ነው። ለምን እቺ ልጅ የመጀመሪያ ፍቅረኛው ነበረች። አሁን ከሱ ህይወት ወጣ የራሷን ህይወት የምትኖር ሴት ናትና ይሄን ያህል ደረጃ ርቀት ሄዳ አብርሃም ከሩታ ጋር መኖር እንዳለበት አስባ ሩታ ይሄን ጥያቄ ስታቀርብላት ተቀብላ ሩታን ለመርዳት እሺ ያልሽው ይሄ እኮ ማለት ዋጋ ከፍላ ማለት ነው። ለምን ብትሉ ነገ እነዚህ የሄርሜላ ጀሌዎች ጥቃት ሊያደርሱባት ይችላሉ። በብዙ ነገር ልትጠቃ ትችላለች። በብዙ ነገር የሆነ ነገር ሊደርስባት ይችላል። ለምን ሩታን እንኳን እያደረሱባት ስለሆነ ማለት ነው። ለምን ሩታን እንኳን የልጁ እናት ሆና እንኳን ሩታን የሄርሜላ ጀሌዎች እየሄዱ ሩታን እንዲናደርግሽ ቤት ገብተው ልብስ እስከመውሰድ እቃ እስከመውሰድ ብዙ ነገር እስከማድረግ ድረስ ስለተጓዙ
እቺንስ ፍቅርንስ እንደዛ ላለማድረጋቸው ምን ዋስትና አለን ማለት ነው። እና እኔ በጣም ነው የገረመኝ እግዚአብሔርን በጣም ጭንቅላታቸው በጣም ርቀታቸው ይሄን ያህል ሄደው ይሄንን ማድረጋቸው እኔ በጣም ደስ ብሎኛል። እግዚአብሔርን ነው የምላችሁ ሳላደንቃት አላልፍም። ለምን ይች ፍቅር የምትባለዋ ከአብርሽ ጋር የሚያደርጉት አክት ምን የሚስቁት ነገር የሚጓዙት ነገር በጣም ያበሽቅ ነበር። እኔ በራሴ በኩል በጣም በቃ አብርሽ ላይ ሁሉም ሰው ነው የተናደደው። ሚዲያው ሁሉ እየሰራበት ነበርና በዚህም ያህል ጥግ ሄዳ ይሄንን ታደርጋለች ብሎ ያሰበ የለምና እኔ እቺ ምን አይነት ጋጠወጥ ልጅ ናት ብዬ በጣም እየተናደድኩባት ነበር። ለምን ብትሉ የምታደርጋቸው አክቶች በጣም ነበር የሚያስጠሉት ማለት ነው። ሩታ ላይ የምታደርጋቸው ነገሮች ከአብርሽ ጋር ስትሳሳቅ ከአብርሽ ጋር ሙድ ሲይዙባት ሩታን ለማብሸቅ ይሄን ያህል ርቀት ሲሄዱ እኔ አልተሰማኝም ነበረ ማለት ነውና በቃ ደስ አላለኝም ነበረ። ስሜቴ ጥሩ አልነበረ። ምን አይነት ክፉ ልጅ ቢሆን ነው ይህን ያህል የልጁን እናት ማለት ሰው አብሮ እንኳን ባይኖር መሀላቸው ላይ ፍሬ አለ። ፍሬ ስላለ ለዛ ፍሬ ብሎ ሚስቱን የትላንትና ሚስቱ ናት ሊያከብራት ይገባ ነበረ። ያንን ሪስፔክት ከአብርሃም አላገኘ ነውም እና ያ ነገር በጣም ነበረ ያናደደኝ ማለት ነው። እግዚአብሔርን በጣም በቃ ሁል ቀን ሳየው የአብርሃምን በጣም እናደድበት ነበር። ከአብርሃም በላይ ደግሞ በፍቅር እናደድ ነበር። ለምን የልጅ እናት ናት፣ ትዳር ይዛ አይተዋለች። ያንን ለልጇ አባት ምንም ቢሆን ክብር ይኖራታል። የፈለገ እንኳን አብሮ ባይኖሩ ተዋልደዋልና የልጇ አባት ነው ማለት አባት ነው። አንድ ቀንም ቢሆን አንድ አልጋ ላይ ተኝተው አንድ ማድ ላይ በልተዋልና ያችን አይቶ መከባበር ይገባል ብዬ ስለማስብ ነው። ለማንኛውም ፍቅር የተጓዘችበት ርቀት በጣም ደስ ይላል። ሩታ ይሄን ያህል ጭንቅላቷ አስቦ ምን እኔ በጣም ያደነቋት ነገር ይሄ ድራማ ብትሰራበት ፊልም ነው። ሁለተኛ ደግሞ ለአብርሃም ያላት ውስጧ ላይ ያለው ፍቅር በእርግጥ ስታዩት ከፊቷ የምትረዱት ነገር አለ። እሱ ራሱ እኮ አስተያየቱ እኮ ለሩታ ምን ያህል ፍቅር እንዳለው ነው የሚገልጸው። ከዚች ልጅ ጋር ሆኖ ሩታን ሊያበሽቃት ሲጠራት፣ ሩታን የሆነ ነገር እንትን ሊያስቀናት ሲጠራት ለሩታ ያለው አስተያየት የፍቅር አስተያየት ነው እና የእውነቴን ነው የምላችሁ እኔ በጣም ነው ደስ ያለኝ ማለት ነው። እኔ ፍቅር ከመካከላቸው አለመኖሯ ለምን ሶስተኛ በሽታ መጣች ብዬ ነበረ ማለት ነው። እና ይሄ ሁሉ የዚህ ሁሉ መንስኤ የዚህ ሁሉ ትዳር መፍረስ ሄርሜላ ናት። እግዚአብሔርን ይሄ ሄርሜላን የሚመክራት ዘመድ ያስፈልጋታል። ለምን ይሄ ትዳር ነው፣ ህይወት ነው። ልጅ አለ መሀል ላይ። ይህን የመሰለ ልጅ ደግሞ ያለ አባትና ያለ እናት ማድረግ የለበትም። ለምን ልጁ ለምን ዋጋ ይክፈል? የአባቱ ፍቅር ያስፈልገዋል። ሩታ ደግሞ ለምን ተሰብራ ትቀራለች? ለልጇ አባት ለልጇ ስትል ማለት አሁን ተነስታ ላግባ ብትል ልጇን የት አድርገው? ይደብራል። ልጄን የእንጀራ አባት አላሳይም ብላ ደግሞ ያንን ገና ደግሞ ሌላ እድሜ ልትከፍል ማለት ነው። ይሄ ሁሉ ነገር እውነት ሲታሰብ እንደኔ ሲታሰብ ሩታ ልክ ናት። በእርግጥ ያው ያደረገችው ነገር አብርሃምን ቢያበሽቀውም አብርሃምን ያው አብርሃሙ ጭንቅላቱ ስለተደፈነ ለምን በማን ነው? በእህት በወንድሞቹ በቤተሰቦቹ ጭንቅላቱ ተደፍኗል። በተለይ በዛች በቡዜ በምትባለው ጭንቅላቱ በትልቅ ችንካር ነው ተደፍኖ ያለውና እቺ ቡዜ የምትባለዋ በቀደም ሞታ ስትናገር ነበር። ለበቀል ነው የመጣችሁ እንደዚህ ልታደርግ ነው። ለምን ትበቀለዋለች? የልጇ አባት እኮ ነው። ተወዷለች እኮ ፍቅር አላት እኮ። ለምን ከአይኗ ላይ ፍቅሯን መረዳት አቃታት? ለምን መካከላቸው ላይ ይገባሉ? የቡዜ ወንድምም ቡዜም እነሱ አሁን ከመሀላቸው ቢወጡ እነዚህ ልጆች እግዚአብሔር ነው የምላችሁ በሰላም ለመኖር ምንም የሚያገዳቸው ነገር የለም። መካከላቸው ላይ ምንም የሚያጣላቸው ነገር የለም። ሩታ በቃ አዎ አጥፍታለች። ያን የራቆት ቪዲዮ እሱ ነው በቃ ጥፋቱ አይደል? ሌላ ነገር ምን ጥፋት የላትም። ተናዳ ነው። እኔም በሆነ ማደርገው ነገር ነው። ለምን ሰው ልጅ ሲናደድ ይሄ ሁሉ ድራማ ይሄ ሁሉ ቀመር ሲቀመርበት ማናችንም መናደዳችን አይቀርም። ትዳራችንን ደግሞ እየፈለግ ነው። እኔ በጣም ከምንም በላይ ያመመኝ እሱ ከሄርሜላ ጋር ሆቴል ውስጥ ሆኖ ሩታ እንደዛ እርጉዙና ሙሉ ሁና መጣ። ያ ነገር ያማል። ሩታ በህይወቷ ላይ ያለፈው ነገር በጣም ያማል። እንደኔ እንደ ሴት ልጅ ቢሆን እኔም በሆነ የማደርገው ነገር ነው። በእርግጥ አዎ ፍቅር ካላት ፍቅር እውር ነው። ለፍቅር ስትል በብዙ መንገድ ልትጓዝ ትችላለች፣ በብዙ አቅጣጫ ልትጓዝ ትችላለች። እዛ ጋር ደግሞ ሲሄድ ልጁን ሲያገኘው ሩታን ሲያገኛት ሰላም ሲላት ያለው ለሩታ ያለው እንትን እኮ
በጣም የሚገርም ነው። እግዚአብሔርን ነው የምላችሁ እኮ አብርሃም እኮ እውነቷን ነው። አፍህና ልብ አልተገናኘም። ልቡ ሌላ ነው፣ አፉ ሌላ ነው። ሲያገኛት ራሱ ሰላም ሲላት እኮ ያለው ለሷ ያለው የፍቅር እንትን እኮ ይገልጻል። አይኑ ላይ ያለው ፍቅር ለሷ ያለው የሆነ ነገሩ እኮ ይገልጣል። ግን ደግሞ ልቡ ይቅርታ ለማለት ዝቅ አለማለት ነው የፈለገው። ልቡ ዝቅ ማለት አልፈለገም። በአንዴ እንደዚህ መሸነፍ አልፈለገም። የእውነቴን ነው የምላችሁ። እኔ እንደኔ አብርሃም ጥፋቱን ቢያምንና ከሩታ ጋር ቢቀጥል ባይ ነኝ። ሩትዬ እንግዲህ እግዚአብሔር አምላክ አሁንም ትዳርሽን ይመልስልሽ። የእውነት የኔ ቆንጆ። እኔ አንዳንዴ ድራማ ይመስለኛል፣ ግን ደግሞ የእሷ ህይወት አስተማሪ ነው። በተለይ ለእኛ ሴቶች ብዙ ነገር ከዚህ ነገር መማር እንዳለብን ነው የምነግራችሁ። ለምን ብትሉ ይሄ ነገር በራሳችን ህይወት ላይ እኔ በእርግጥ አልፌ አይቼው ያለፍኩት ብዙ ነገር ስላለኝ በትዳር ላይ ይገባኛል። የሩታ መምድ ግን ወደፊት እህቶቻችን እንደዚህ አይነት ነገር በትዳራችሁ ላይ እንደዚህ አይነት ቻሌንጅ ቢመጣባችሁ ይሄ ራሱ አስተማሪ ነው። ነገ ትዳራችንን እንዴት አድርገን መጠበቅ እንዳለብን፣ ትዳራችንን እንዴት ማዳን እንዳለብን፣ በህይወታችን ላይ ሌላኛው ሰው ሲመጣ በምን አይነት ብልሃት ከህይወታችን ማስወጣት እንዳለብን። ለምን ኤርሚላ በጣም ችካለች በዚህ ላይ። ልክ ኤርሚላ ልታስወጣት ስትጓዝ በዙሪያ ያሉ እነዛ እንትኖቹ ጋርዶቿ ይንጫጫሉ ማለት ነው። ይሄ ማርያምን ነው የምላችሁ ትክክል አይደለም። ኤርሚላ ነገ በትዳርሽ ላይ በህይወትሽ ላይ ይሄ ነገር ሩታ ላይ እያደረግሽ ያለው ነገር በአንቺ ህይወት ላይ ቢሆን ኑሮ አንቺ ትብሻለሽ። እና ከዚህ ነገር ተቆጠቢ። ከሰው ህይወት ውጪ፣ ከሰው ትዳር ውጪ። ልጅ አለ በመካከላቸው ላይ ለምን በስጋት ትኖሪያለሽ? አንቺም እኮ ነገ ትዳር ብትይዢ በስጋት መቼ ከሩታ ጋር ተገናኘ ልጁን ለማየት መቼስ መገናኘታቸው አይቀርም። ፍቅር ካለ ደግሞ አንድ ቀን ደግሞ አንሶላ መጋፈፋቸው አይቀርም እና በሰቀቀን ከመኖር መቼ ጥሎኝ ሄደ፣ መቼ ከኔ ጋር ኖረ፣ መቼ አልኖረም ብለሽ እየተሳቀቅሽ ከምትኖሪ ከሩታና ከአብርሽ ህይወት ውጪና የራስሽን ህይወት ኑሪ ነው እኔ የምልሽ እህቴ ሄርሜላ። በመልካም አስተሳሰብ የእውነት እኔ ሩታ በቃ የምሯን ሄርሜላን እንደዚህ ቅርታ አድርጋላት በትንሹ እንደዚህ ምን አይነት ልብ ነው ያላት ብዬ ነበረ። ግን ይሄን ያህል ርቀት እንደዚህ መሄዳቸውን አላሰብኩም ነበረ። ቡዜ እንግዲህ ዛሬ ይሄንን ነገር ሰምታ መጣ ቤት እንዴት እንደምትንጫጫ ወይ ሩታ ቻዩ እንግዲህ የሚዘንብብሽን በረዶ ቻዩ ዶፉን ቻዩ ነው እያልኩሽ ያለሁት። ለማንኛውም ቤተሰቦቼ ወሬ ያላበዛባችሁ እኔ በጣም ደስ ብሎኛል። ሩታና ፍቅር በሰሩት ነገር እኔ በጣም ደስ ብሎኛል። ሄርሜላ መውጣት አለባት፣ ከሰው ትዳር መሀል መራቅ አለባት። የሰው ትዳር የሰው ነው ማለት ነው። ይሄ ልጅ አለው፣ ሚስት አለችው። ከሚስቱ ጋር መታረቅ አብሮ መኖር አለበት ነው ምለው። ውዶቼ እንደኔ ሀሳብ ካላችሁ በሳጥን መስጫ በኮመንት አስቀምጡልኝ፣ እንወያይ እላችኋለሁ። ቤተሰቦቼ ውዶቼ ከወደዳችሁት አበረታቱን። ድራማውን ሼር፣ ላይክ፣ ኮመንት እያደረጋችሁ ቤተሰብ ሁኑኝ እላችኋለሁኝ። እኔ ጨርሻለሁ። በጣም ስወዳችሁ እውነት የሩታ ደስታ የኔም ደስታ ነውና ሁላችሁም በላይክ አበረታቱን እላችኋለሁ። ባይ ባይ። ሰላም ዋሉልኝ።